ያልተጠበቀና ያልተገመተ ነገር አድርጋለች። እንግዲህ ይፍቱ የታገተችውን ህብስትን መልሳታለች ወደ ቤት ማለት ነው። ጥሩ ነገር ነው እንግዲህ ያደረገችው። ያው ሲጀመርም ለትዳሯ ስትል መመለስ አለባት ብዬ አስባለሁ። አሁን ላይ አቶ አለም በጣም ነው ያመረረው። እንዲሁም ደግሞ ከበአምላክ ጋር ራሱ እየደወለ 30 ጊዜ ምን አዲስ ነገር አለ፣ ስለዚህ ያገኘው ነገር መረጃ አለ ምናምን እያለ ስጠይቀውም ነበረ። ነገር ግን በአምላክ እኔ ምንም አውቀው ነገር የለም። ደግሞ ስለምንድን ነው 30 ጊዜ እየደወልክ የምትጠይቀኝ? ነገሩን እኮ ያከናወነችው ሚስትህና ባለቤትህ መሰለችኝ። ስለዚህ እንዴት ነው የምትጠይቀኝ? እያለ በጣም ሲያናግረውም ነበረ። ከዛ አቶ አለምም እስኪ አትጨቃጨቀኝ፣ እኔ አሁን ከቤት እንዳትወጣ የእሷ ዘበኛ ሁኛለሁ ይለዋል። እንግዲህ የእሷ ዘበኛ ሁኛለሁ፣ ቤት ውስጥ ተቀምጬ ነው ያለሁት ቢሮ ውስጥ፣ ይፍቱ ወዴትም እንዳትሄድና እንዳታገኛት በማለት ነው እንግዲህ ለበአምላክ ሲመልስለት የነበረ። ነገር ግን እዚህ ጋር አቶ አለም የተሳሳተው ነገር አንድ ምንድን ነው፣ ቤት ውስጥ ሆኖ መጠበቋን እንዲሁም ደግሞ ማየቱን እንዳለ ሆኖ ስልኳን መቀማት ነበረበት። ቢያንስ ስልኳን ከራሱ ጋር አድርጎ ማን ጋር እንደምታወራ ለማን እንደምትደውል ምናምን ማጣራት ይችል ነበር። እንዲሁም ደግሞ ይፍቱ ናት አይደለችም የሚለውን ራሱ በዚህ መንገድ ሊያውቅ ይችል ነበረ። ግን ምንድን ነው ያደረገው? እዚህ ቤት ከወጣች ትዳራችን ይፈርሳል፣ እናም ደግሞ መልሻት አንቺ ከሆንሽ ያገትሻት በማለት ብቻ ከክፍሏ ሄዳ እንድትተኛ ነው ያደረጋት። እናም እንግዲህ ወደ ክፍል ሲገባ ምንድን ነው ያደረገችው? ተኝቻለሁ አትረብሽኝ ያለችው። ሰው አቶ አለምም ገባውና ተኝተሽ አይደለም በዚህ ፍጥነት እኔን ላለማየት ያደረግሽው ጥረት ነው። ስለዚህ ተነሽና እንዳሉ ነገሮች እናድርግ እናውራ ይላታል። እሷ ደግሞ በጭራሽ ከአንተ ጋር ማወራበት አንደበት የለኝም የሚል ነገር ነው እንግዲህ የተናገረችው። ዞሮ ዞሮ አቶ አለምም እሺ በቃ ይሆንልሽ፣ ግን ልጅቷን አስቢባት፣ መልሻት ወደ ቤቷ አስፈላጊ ናት ለእኔ ብሏታል። እሷ ደግሞ አሁንም አላውቅም እያለች ነው የምትከራከረው። ሌላው በአምላክ እንደው ያ መኩሪያ ቢሆንስ ያገታት የሚል ሀሳብም ሰጥቶታል በአምላክ። ያ ሰው እርግጥና ልክ ነህ፣ ሊበቀለን ከሆነ መጥቶ ያግታታል። ግን እንዴት ነው እዚህ ዘመድ ይኖራታል ብለህ ነው ይለዋል። እናም ዘመድ አለ ወይስ የለም የሚለውን ነገር ደግሞ በመጀመሪያ ደውላ ያጣራሉ። ታፈሱ ወደ ክፍለ ሀገር ደውላ የመኩሪያ ዘመዶች አዲስ አበባ ያሉ ወይስ ከተማ ብቻ ናቸው የሚለውን ነገር እንድታጣራ ትዕዛዝ ተሰጥቷታል። ወዲያውኑ ግን ገጠር በመደወል እሷ ያደረገችው ነገር ምንድን ነው፣ አለ የለም የሚለውን ነገር ፈትሻለች። ነገር ግን መኩሪያ ክፍለ ሀገር እንደሌለና አካባቢውን ለቆ፣ ይፍቱም እንግዲህ የሚያስፈልጋትን ነገሮች እያደረገች ነው ያለችው። ታፈሱም ስለ መኩሪያ ጠርታለች። እንዲሁም ደግሞ አዲስ አበባ ውስጥ በጣም ሀብታም ዘመዶች እንዳሉት እና ወደ አዲስ አበባ እንደመጣ ነግረዋለች ማለት ነው ለበአምላክ። በአምላክም ይሄንን ነገር ሲል እንዴት ዘመድ ሊኖረው ቻለ፣ እንዴት መጣ፣ ስለዚህ እሱን ያገታት በሚለው እንግዲህ ሁለታቸውም ተስማምተዋል። እንደገና ሄርሜላንም ደውለው ጠይቀዋታል ማለት ነው። እንደው ህብስት ወደ አንቺ መጣሽ ወይ የሚል ነገርም ነግረዋታል። እና እዚህ ጋር ደግሞ እሷ በጭራሽ አልመጣችም ወደ እኔ፣ ልትመጣም አትችልም፣ ስለዚህ ያለው አማራጭ እናንተ ጋር መፈለግ ነው እንጂ እኔ ጋር አይደለም የሚል ነገርም ተናግራለች ማለት ነው። ዞሮ ዞሮ እንደዛ ቢላትም እና አርጅሬት ግን ጉዳዩን አምረውታል ማለት ይቻላል። እንዲሁም ደግሞ ህብስት አሁን ላይ ታግታ እንዲሁም ደግሞ ከንጉስ ጋር ሁለት ሆና ነው ቁጭ ብላ ያለችው። ይፍቱ ስራም ይህንን አጋጣሚ በመጠቀም ሂጅማ ማየት ያለብኝ ያችን ሽምድምድ በማለት እንግዲህ ወደ ታገተችበት መጣለች። ግን ከታገተችበት መታ ምን ልትላት ይሆን የሚለው ነገር ደግሞ አንድ ገራሚና አሳሳቢ ነገር ነው ማለት ነው። ዞሮ ዞሮ ይሄንን ነገር እንደዛ ማድረግ አልነበረባትም። እየመጣችውም እንግዲህ ወደ ቤት ይዛላት ትሄድ ይሆናል ብዬ አስባለሁ እንደኔ። ያው አሁን ከትዳርሽ እና ከልጅቱ ማንን የምትመርጭ ተብላ ሁለት ምርጫ ቀርቦላታል። ስለዚህ ትዳሯ ከሚበተን ደግሞ ልጅቷን በሰላም መልሳ ወደ ቤት የምታደርገው ነገር ካለ ታደርጋለች ብዬ አስባለሁ። እናም አቶ አለም ሳሎን ላይ ተዘርሮ ለጥ ብሏል። እንግዲህ እየጠበቃት ነው የሚባለው ወይስ ምንድን ነው? እንደው የሱ ነገር እንደው ገርሞኛል። የሚገርማችሁ ነገር ታፈሱ ራሱ በጣም ስስቅበት ነበረ። አሁን እኮ ተጠብቆ ሞቶ ነው አይደለም። ይህን የትየዘ ክፍለ ሁና ስንቱን ስራ ሰርተው መሰለ ትለዋለች። እናም ታፈሱ ያለችው ነገር አልቀረም። በጠዋቱ እንደዛ ተዘሮ ተኝቶ አጅሪት ላጥ ብላ ከታገተችበት ሄዳ አይታታለች። ህብስትም ስታያት በጣም ነበር የደነገጠችው። እናም ደግሞ እንደምትመጣም እርግጠኛ ስለነበረች
ወዲያውኑ ከአፏ ላይ የተለጠፈውን ፕላስተር ነው ያነሳችላት እና ህብስት ለምንድን ነው እንደዚህ የምታሰቃይኝ? እኔ ምን አድርጌሽ ነው ግን የሚል ነገርም ስትነግራት አሁን ምንድን ነው ያለችው የፍትወ ስራ አንቺን ማሰቃየት የምፈልገው ሁሉም ሰው ይወድሻል፣ ሁሉም ህብስት ህብስት ነው የሚለው፣ እናትሽም ቢሆን ህብስት ህብስት ነው የምትለው። ስለዚህ እኔ ክፉ ሰው አንቺ ጥሩ ሰው ሆነሽ መታየት እንደሌለብሽ ይሰማኛል። እኔን ክፉ እያስባልሽ አንቺ ለምን ጥሩ ጥሩ ትደረጊያለሽ? ይሄ ነው ችግሬ። እናም ደግሞ አንቺ አሁን ከዚህ ከተወገድሽልኝ ምንም ማድረገው ነገር የለም። እናም ደግሞ ደስ ይለኛል። በቃ ያለው ምርጫ ይሄ ነው ትላታለች። እንደዚህ ስትላት በጣም ይገርማትና ታለቅሳለች ማለት ነው። ንጉስም እየተመለከተ ስለነበረ በጭራሽ ጫፏ እንዳነካት እያለ ይጮሃል። አንተ ደግሞ ማንህ? ንጉስ ነህ? ምንድነህ? የዛች ልግምት ወንድም ነህ ካሉ ወይስ ምንድነው? እያለች ታጣራዋለች። ንጉስም እኔ ንጉስ እባላለሁ የታፈሱ ወንድም ነኝ ብሎ ራሱን አጋልጧል። አሁን ታፈሱ አደጋ ላይ ነው የምትሆነው ብዬ አስባለሁ። ምክንያቱም ወንድም እንዳላት ወደዚህ እንደመጣ ማንም ሳያውቅም ነበር። አሁን የፍትወ ስራ ካወቀች በኋላ ሁለታቸውንም ልትበቀላቸው ትችላለች። አሁን ላይ በተለይ ታፈሱ እየታዘዘቻት አይደለም። የምትላትን ነገር የምታስባትን ነገር እያንዳንዱ ስለማትታዘዛት ከወንድሟ ላይ በቀሏን ትወጣለች ብዬ አስባለሁ። እልዋን ወይም ደግሞ ንዴቷን በእርግጠኝነት ከልጁ ላይ ትወጣለች። አጋቹም ገንዘቤን አምጭና እነዚህ ልጆች ውሰጅ እያላት ነው። አጋቹም ደግሞ አይፈረድበትም። ያው አንድ ሰው አግት ተብሎ የታገተበትን ገንዘብ ደግሞ ሳይከፍል ሄደ ማለት ፌር አይደለም እና ለምንድን ነው የምከፍልህ? አልገደልካትም እኮ የሚል ትዕዛዝን ብትሰጠው እሱ ደግሞ እኔ ዞሮ ዞሮ እግታት አልሽኝ አመጣሁልሽ እናም ያስፈልገኛል እና ያላት። የሚገርመው ነገር ትሰጠዋለች አትሰጠውም የሚለውን ነገር ደግሞ እንግዲህ እስኪ አብረን የምናይ ይሆናል። እናም አሁን ታፈሱ ወንድም የት ነው ያለችው እየተጨነቀች ነው ያለችው። በእርግጥም በአምላክና ንጉስ ዋሽተዋታል ማለት ነው። ወንድሟ ወደ ውጭ ወጣ እንዳለ ማውራት ፈልጋ በነበረበት ሰዓት ስልክ እንደ ወጣ ነው የተናገረችው። እነሱ ግን ዋሽተው ነው የት እንዳለ ስላላወቁ ዋሽተዋታል። ዝሮ ዝሮ ታፈሱ አሁን እያሰበች ነው የት ገቡ በሚለው ማለት ነው። እንደገና አሁን ላይ ለህብስት ትንሽ ፍቅር እንዳለበት አይታለች። ምናልባት ተጠረጥሬ ይሆን እንዴ እሷን ሊያመጣ ሄዶ ነው በሚለው ወይስ እንደው ዝም ብላ ትሞክረዋለች። ይፍቱም በመጨረሻ ሀሳቧ የሚሳካለት ይመስለኛል። እስከ መጨረሻው ካስወገደቻት እሷ የሚገባትን ነገር ታደርጋለች። ትዳሩም ይፈርሳል ብዬ አስባለሁ። አሁን ንጉስ ወንድሟ እንደሆነ ካወቀች ለታፈሱ ምን ታደርገዋለች ነው። በእርግጥ ከንጉስ ጋር እና ከታፈሱ ጋር ምንም አይነት ችግር የለባትም። ነገር ግን ለምን መጣ እንዴት የሚለው ነገር በእርግጥ የማንንም ኮተት እየሰበሰብሽ ለካ ለዚህ ነው የልብ የተሰማሽ ብላ ታፈሱን ትቆጣት ይመስለኛል ማለት ነው። ስለዚህ ይፍቱ ምን ታደርጋታለች ህብስትን